ተመልካቾቻችን የምንገኘው ኦስትን ቴክሳስ ትራቪስ ካውንቲ ኮሬክሽናል ሴንተር ነው። ትናንትና እዚህ መጥቼ ነበር። ወንድማችን ሰለሞን አራያ እዚህ ከተማ ኦስትን ውስጥ ከፍተኛ አደጋ ውስጥ ገብቶ ነበር። የመኪና አደጋ ከባድ መኪና ሹፌር ነው 18 ዊለር የሚባለው አሜሪካን ሀገር እዚህ በጣም ኮንስትራክሽን ያለበት በጣም አደጋ የሚደጋገምበት ቦታ ላይ ባሳለፍነው ሐሙስ ዛሬ ሳምንቱ ነው አደጋ ደርሶ 5 ሰው ሞቶ 11 ሰው ቆስሏል። ያ አደጋ በጣም አገር አቀፍ በቴክሳስ ብቻ ሳይሆን አገር አቀፍ ዜና ሆኗል። ይህ የአራት ልጆች አባት እዚህ እስር ቤት ውስጥ ነው የሚገኘው። መጀመሪያ ጊዜያዊ ማቆያ ነበር፣ አሁን እዚህ አምጥተውታል። ባለቤቱ ድንጋጤ ውስጥ ነበረች። በጣም ልጆች ይዞ ይሄንን መስማት ከባድ ነው። ዛሬ ልትጎበኘው እዚህ እስር ቤት መታለች። አግኝቻት ከኔ ቤት ወደዚህ አብረን መተናል። በተቻለ አቅም አማርኛ የሚናገር ተሰባበረም ቢሆን አንድ ኤርትራዊ ወንድማችን አለ፣ እሱ ይተረጉምልናል። ምንድነው እስቲ መጀመሪያ የተሰማሽ እንደው ለሰው ንገሪ። ክብራት እህዋተይ አነ ሰባይ ያሉ እስር ቤት ዘሎ ሜዳታት ኮንትሮል ኮንኩም ንዑን ሓገዝኩም ከመልክት ኣብ ትሕቲ ቀይዲ ኣትዩ ሓደጋ ከም ዘሎ ንፈልጥ ኢና። ነቶም ዝሞቱ መንግስተ ሰማያት የዋርሶም፣ ነቶም ዘለዎ ከባቢ ህይወት እግዚአብሔር አምላክ ይምሓሮም። ተመልካቾቻችን እንግዲህ ይቅርታ ጠይቃለሁ፣ የቋንቋ ችግር አለ። በተረዳሁት መጠን እዚህ ወንድሜ እንዳስረዳኝ እዚህ ባሏን ልታይ ነው የመጣችው። ለሞቱት ሰዎች ከልብ ያዝናለሁ፣ ለቆሰሉትም ባለቤቴን ልትረዱ ለተነሳችሁ ክብር ምስጋና ይስጥልኝ ብላለች። ትላንትና መጥቼ ነበር። ዛሬ 4 PM ላይ ነው ቀጠሯችን፣ ከቀኑ 10 ሰዓት ማለት ነው ኢትዮጵያ እንደምትቆጥረው። እዚህ ቀደም ብለን መግባት አለብን። አሁን ከቀኑ 3:15 አካባቢ ነው። ገብተን ደግሞ እኔ ተመዝግቤ ያለው እሷም ተመዝግባ ትንሽ የኢሜል ስተት ስለነበረ ማረጋገጫ አላገኘችም፣ ግን እዚህ በአካል ነኝ ብለዋታል። ይያት ገባለው፣ ውጤቱን እነግራችኋለሁ። ስለምትከታተሉን አመሰግናለሁ። ቪዲዮውን የምትከታተሉ ሰብስክራይብ አድርጉ። ሚዲያውን የምታግዙ ሰዎች እንደዛው በ512 677 4634 ላይ መልእክታችሁን ላኩ። ሚዲያውን ለመርዳት በዜልና በካሻፕ 6463263147 ነው። ካሳሁን ይልማ ነኝ። እሷ ሰማሃር ትባላለች። ሰማሃር 4 ልጆች ነው የምታሳድገው። አሁን ያለችበት ሁኔታን ከባድ እንደሆነ ለመረዳት ቀላል አይደለም። ጎፈንድሚ ተከፍቷል፣ እሱንም አጋራችኋለሁ ዩቲዩብ ላይ። ቆይታችሁ ከኛ ጋር ይሁን። ካሳሁን ይልማ ነኝ ከኦስትን ቴክሳስ። ተመልካቾቻችን የምትከታተሉት ዲያስፖራ ሚዲያ ኔትወርክ ነው። ካሳሁን ይልማ ነኝ። የምንገኘው ቀደም ብዬ እንደነገርኳችሁ እዚህ ኦስትን ትራቪስ ካውንቲ ኮሬክሽናል ሴንተር ውስጥ ነው። እዚህ ማዕከል ውስጥ እንግዲህ ታራሚዎች ይገኛሉ። ከነዚህ መካከል ኤርትራዊ ወንድማችን ሰለሞን አራያ ይገኛል። አደጋ አደረሰ ተብሎ ከሳምንት በፊት ዛሬ ሐሙስ ነው፣ ባለፈው ሳምንት ሐሙስ የተከሰተ አደጋ ነው። ምሽት ላይ ሌሊት አርብ ጠዋት ማለት ነው በዚህ በአሜሪካ አቆጣጠር 4:45 AM ላይ ነው እስር ቤት ያስገቡት። 18 መኪና ተጋጭቷል፣ 5 ሰው ሞቷል፣ 11 ሰው ቆስሏል። ለዚህ አደጋ ተጠያቂው ሰለሞን ነው ብለዋል። ሰለሞን አግኝተነዋል። ዛሬ ባለቤቱ ሰማሃር እና እኔ ገብተን አግኝተነዋል። እኔ ነበርኩ ቀጠሮን ያስያዝኩት። በዚህ ቀጠሮ መሰረት አብራት እንድትገባት ትፈቅዳለህ ብለውኝ ስሟም ተመዝግቦ ስለነበረ አካውንቷ ትንሽ የኢሜል መሳሳት ችግር ነበረ። በእኔ ቀጠሮ እንድትገባ ተደርጎ ገብተን አይተነዋል። ሰለሞን በጣም ያሳዝናል። አሜሪካ እስር ቤት ውስጥ ስገባ ለመጀመሪያ ጊዜ እኔ የገባሁት እዚህ እስር ቤት አይቼ አላውቅም። በመስታወት ነው። በሱ በኩል ስልክ አለ፣ በተቃራኒው በመስታወቱ ስልክ አለ። ወደ 30 እንደዛ አይነቶች የስልክ አሉ። የተለያዩ
እስረኞችን የሚጠይቁ ቤተሰቦች ነበሩ ይህንን ስመለከት ከልብ ያዘኛለሁ በተወሰነ መልኩ ባልመጣ ባላየው ባልገባው ብያለሁ ምክንያቱም ያሰቀቃል አጠገባችን የነበሩት ህፃናት የያዙ በብዛት እውነቱን ለመናገር አንድም የዚህ ሀገር ሰው እስረኛ ሲጎበኝ አላየውም እኔ ባየውበት በተለይ ነጭ በብዛት ስፓኒክ ኮሚኒቲ ነው ያለው ሰለሞንን አግኝተነዋል ስልክ ትንሽ ችግር ተፈጥሮ እንደገና አስተካክለው ነው ያነጋገረው 20 ደቂቃ ነው የሚፈቀደው ያቺ ስልክ በመበላሸቷ እንደገና ሌላ 20 ደቂቃ ጨምረውልን መጀመሪያ ላይ ኮኔክሽኑ ጥሩ አልነበረም አነጋግረነዋል ሰለሞን የስቴት ትናንት እንደተናገርኩት ብሪስቶል ማየርስ የተባለ ጠበቃ ቆሞለታል ሆኖም ግን እነዚህ ጠበቆች በትክክል ይከላከሉለታል ከዚህ ከስር አውጥተው ዋስ መብቱ ተጠብቆ እንዲወጣ ያደርጉታል ብሎ ማሰብ ከባድ ነው ጠበቃ እስካሁን በቤተሰብ አልተገኘም እንደገና ሰለሞን አስረድቶኛል መኪና አቋርጦኝ ከፊት ለፊት የገባ ከመሃል ላይ ስለነበርኩኝ የነበረው እዛ ቀጥታ በሄድ ብዙ መኪና ገጭ ነበር መቆጣጠር ስላቃተኝ ወደ እንደገና አቅጣጫዬን ስቀይር ነው እነዛን የገጨውት እና ከኔ ችግር አይደለም በዛ ላይ ካሰሩኝ ከያዙኝ አንተ ተጠያቂ ነው ብሎ ከወሰዱኝ በኋላ ትንፋሽን ቼክ አድርገዋል ምንም አልተገኘም ደሜን ደም ተሰጣለ ብለው ወስደውኛል ሆስፒታል ደም ስሰጥ ከፖሊስ ጋር አንዴ ሰጠው ከዛ በኋላ 3 እንድሰጥ 4 ጊዜ ደም እንድሰጥ አድርገውኛል ለምንድነው ብዬ ጠይቄያለሁ አሁን ሰሞኑንም ፖሊስ መጥቶ ሊያናገረኝ ሲል ቃሌን አልሰጥም ብያለሁ ጠበቃ ማናገር አለብኝ ስማርት ነው ጎበዝ ነው ይሄንን ማድረጉ ምክንያቱም ልጁን እዚህ ቆልፈው ለማስቀረት ነው ጥረት የሚደረገው አደጋ ታስቦ አይደለም የሚደርሰው ቤተሰቡ ያሳዝናል የሞቱት ጠቅላላ ያሳዝናሉ ይሄ ልጅ ግን ያደረሰው አደጋ የሱ ጥፋት ነው አይደለም የሚለው ራሱ ለማወቅ ከባድ ነው 4 ጊዜ ለምንድነው ደም የሚወስዱት ይሄ ራሱ ጠበቃው የሚጠይቀው ጥያቄ ነው ባለቤቱ ሰማሃር በሚገርም ሁኔታ ለመጠየቅ እሱን ከማግኘታችን በፊት መቆያ ቦታ እዛ ከገባን በኋላ ስንጠይቅ የሚያስፈርደው ተጠያቂ መሆኑን ይሄን አታውቅም ተጠያቂ ከሆነ የተከሰሰው 7 ክስ ነው በእነዚህ ክሶች ተጠያቂ ከሆነ ብዙ አመታት እስር ቤት ሊቆይ ይችላል ስላት እዛው ማልቀስ ጀመረች ምንም መረጃ የላትም ይሄ ሁሉ ያሳዝናል ቤተሰቡ ላይ የደረሰው በዛ ላይ ቤተሰብ ውስጥ ጫና አለ ይሄን ትናንትና ነካክቸው ነበር ጎፈንድሚ ተከፍቶ ነበር ጎፈንድሚውን እንዲዘጋ ተደርጓል ለምን እዛ ላይ የገለጹበት መንገድ ይሄ ሰውዬ አደጋ ነው ለጠበቃ ምናምን ይላል ጎፈንድሚ ቫዮሌት ያደርጋል አለ ሪፖርት ያደረገ ሰው አለ ምናልባት ከተገጩት ሰዎች ሊሆን ይችላል በቤተሰብ ማለም ካለው ችግር ሊሆን ይችላል ይሄንን እኔ መዘርዘር መገመትም ከባድ ነው ግን ጎፈንድሚው ከ$30,000 በላይ ተሰብስቦ ተዘግቷል ስለዚህ በሌላ መንገድ ምናልባት ልጆቹን ብቻ እና እሷን በማውሳት ጎፈንድሚ ላይ ሰፖርት እርዳታ ረዳት ስለሌላት ጎፈንድሚ ላይ እርዱ ብለን ልንጠይቅ እንችላለን ሪዝኑን ከሱ ጋር ካያያዝነው ግን ጎፈንድሚ ህጉን ቫዮሌት ያደርጋል ይጥሳል ብለው ይዘጉታል ማለት ነው ሰማር ከዳላስ ድረስ ነው የመጣችው ሁለት የሱ ጓደኞች አሉ እዚህ ከፊል ለፊቴ ያ ሽሜ አማኑኤል ይባላልው ሰማሃሪና መጽና ነሲያና ይላናት ቤት ማሰርት ማለት ሰላም አና ዳንኤል ባል ሰማሃሪና መጽና ቤት ማሰርት እሱ የትራክ ሹፌር ነው Can you say something about Solomon even integrity Yeah, Solomon comes in the ማለት ቤት ማሰርት ይደለው ሰማራ ሀብትና ለይባት እኔ ሃውሽቲ በጀም ሃጉዝ ኒድ ብለን ያ በብስካለና አጥቆም ናዲና ወላ ገለስ ሃጉዝ አመሰግናለሁ ሁለታችሁንም ሰማሃር what do you say about your husband you saw him now first time after a week can you talk to the people what did you feel yeah اوكي انا بطعمي تسمعني مسرعكم بطعمي حزينه سمعتاتي بوش تغيره رخبه فتينا مالتي باكل نرخب مسيلو قانسو
معجو خفت فينيسرا خفت فتينو فينيسرا خفت كاي قالن مالتي بتليفون طرح يمزرخوخا قصوم يمدرايوخا مالتي ولا انتي انتي غيركم طرح يزبل نسو قالوا ولا انتي يزبلوا يقولون تثبيتو خبانا يوم مالتي بقى تيمو سربي አዎ ተመልካቾቻችን ስሜቷ ይሄ ነው መርዳት የሚቻልበት መንገድ ጎፈንድሚ በልጆቹ ስም ብቻ ልጆቹን መርዳት አባታቸው ባውን ሰዓት ከጎናቸው ስለሌለ ብለን በዛ መልኩ እንዲረዳ ለማድረግ እንጥራለን ተመልካቾቻችን በዚህ ጊዜ ነው ለሷ ከጎን መቆም የምትችሉት ኤርትራውያን በመተባበር ጎበዝ ናችሁ ብዙ ኢትዮጵያና ኤርትራን ፖለቲካ እና ፖለቲከኞች ለራሳቸው ዝና ስልጣን እና ጥቅም የከፈሏቸው ሀገሮች ናቸው እንጂ ኢትዮጵያና ኤርትራ በባህልም በምንም በአበላልም በምንም እንዴት ይለያያል ያ በዛ ስለማላምን ነው ያ የተሰመረው ድንበር ለኔ አመድ ነው የሰው የደመሬት ሆነ እንጂ የተቀመን ነገር የለም በማከላችን እንደ ህዝብ ብንዋደድ የሚጎዳን ነገር የለም ፖለቲከኞች ስልጣናቸውን ይዘው ይቆጥራሉ ወንበራቸው ላይና እቺ ልጅ መረዳት አለባት አራት ልጅ ይዛ ነው ያለችው ቤተሰብ አሁንም እሷ ላይ ጫና እንዳለ ለማወቅ ይያለው ቤተሰቦች ልጁን ያዘችው እሷ ስለሆነች ሁሉ ነገር ለሷ ብትተው የተሻለ ነው የሚል ወንድማዊ አስተያየት ልሰጣችሁ ሞክራለሁ ስለተከታተላችሁን ከልብ አመሰግናለሁ እሷን አማርኛ በደንብ የሚችል ሰው ካለ ነው ስለሰው ለሞን እስራኤል ስላሳለፉት በደንብ ሌላ ቀን ልጆቹንም ሰብስቤ አቀርብላችኋለሁ የተከታተላችሁት ዲያስፖራ ሚዲያ ኔትወርክ ነው ሚዲያውን እርዱ አግዙ ከዚህ የተሻለ በደንብ ለማህበረሰቡ የሚያገለግል ሚዲያ ይሆናል በያምናለሁ ካሳሁን ይልማ ነኝ የሰለሞን አሪያ ባለቤት ሰማሃርናት ጓደኞቹ ዳንኤል እና አማኑኤል አብረውኝ ነው ያሉት እነሱ ናቸው የነዱ ልጇም አለ ትንሽ ልጇ ሚዲያ እንዲፊት ለፊት እንዲቀርብ አልፈለኩም ውስጥም እንዲገባ ፈልጋ ነበር እሱን ከልክያታለሁ ለምን የሚፈጠርባቸው ስሜት ልጆች በዚህ ሰዓት አምሯቸው ነጭ ነው ያንን ይዛል እነሱ ጥሩ አይደለም ብዬ ገብተናል ውስጥም አየች እሷ ህፃን ይዘው የገቡ ልጆቹ እንዴት እንደሚያለቅሱ እኔ አንጀቴ ተላወሰ የሰው ልጅ እውነት አይታሰር እስር ቤት ክፉ ነው አሜሪካ ምተኛው ከስር ነው አለ 3 ተደራራቢ አልጋ አለ እዛቸው ጋር ነው ምግብ ይመጣው በቃ ጥበቱ ነው አለ አንጀት ይበላል ሲታይ አመዱ ጉን ልጁ እግዚአብሔር ይርዳው እግዚአብሔር ይርዳን አመሰግናለሁ ካሳሁን ይልማ ነኝ ከኦስቲን ቴክሳስ